هذا بنت زبالة. صار 5 سنين هون ما بيشتغل شيء. መዳም ቤት እንደዛ አይነት ነገር በጭራሽ እንዳታደርጉ ማለት ነው። በምስሉ ላይ የተመለከታችኋት እህታችን እንግዲህ ከአረቦቹ ጋር እንደዚህ ነው የምትገለፍጠው ሁሌ ማለት ነው። በነገራችን ላይ አረቦች እንደዚህ እንድትስቁ አብራችሁ እንድትበሉ ምናምን ሲያረጓችሁ ማለት ነው እንዳታምኑ እንዳትዘናጉ። አሁን እቺ ልጅ ይመስለኛል ወላሂ በጣም ብዙ በርካታ እህቶችን አይቻለሁ እንደዚህ ልጄ ነሽ እንደ ልጄ ነሽ እያሉ ማለት ነው ጎል የሚያስገቧቸው ብዙ ልጆች እንደከሰሩ አይቻለሁኝ። ልጄ ነሽ ብር ልትልክ ወደ ሀገር ቤት ልትልኩ ስትሉ ራሱ አንቺ እኮ እንደ ልጄ ነሽ ነገ ያጠፉብሻል ብሩ እኔ ጋ ይቀመጥልሽ ምናምን እያሉ ማለት ነው 2 ዓመት 3 ዓመት ሲሆናቸው ከዛ የሆነ ቀን ብሬን ስጡኝ ምናምን ማለት ሲጀምሩ ማለት ነው አሽቀንጥረው ነው ገደል የሚከቷቸው ማለት ነው። እኔ ጓደኛ የገዛ ጓደኛዬን አይቻለሁኝ። ልጅቷ ማለት ነው እንጀራ እኔ አሁን ጓደኛ የምላችሁ ልጅ እንጀራ ይገዙላት ነበር። አንድ ቀን ሩዝ በልታ አታውቅም ነበረ ማለት ነው። ግን ብር አይሰጧትም ነበረ። ሁሌም ከምግብ ቤት ነው እንጀራ የሚመጣላት። ከምግብ ቤት ነው የፈለጉት ቦታ ሞል ሲሄዱ ይወስዷታል። አብራ ነው የምትበላው። እንደፈለገች ነው የምትሰድባቸው። አረቦቹ እንደ ፋሚሊ ምናምን የሚተያዩ የሚመስላችሁ ማለት ነው። ግን ብዙ ጉድ አለ። ከዛ መጨረሻ ላይ ልጅቷ አገር ቤት ልትሳፈር ብር እንዳትልኪ አገራቸው ላይ ጦርነት ነበረ። ቤተሰቦቿ እዛ እንኳን እየተራቡ ማለት ነው ላይክና ሼር ሰብስክራይብ አትል እንዳይስሽ ውዶች ያጠፉብሻል ብዙዎቻችሁን ምናምን ብለዋት ማለት ነው። ግን በ2 ዓመት ከምናምን አገር ቤት ልትሳፈር ስትል ብሬን ስጡኝ ስትላቸው ብርሽን እንሰጥሻለን ብለው 500 ድራም ብቻ ሰጥተው ወደ ዱባይ ወሰዷት ማለት ነው። ወደ ዱባይ ወሰዷትና ከዛ ልክ ወደ ዱባይ እንደወሰዷት ሻንጣዋ ምናምን የእሷን ልብስ ምናምን አጥፍተው ከቤት መረጃውን አጥፍተው ብሎክ አደረጓት ማለት ነው። ከቤታችን ጠፍታለች ብለው እሷ ምንድነው ብሯ እንዲሰጣት የ2 ዓመት በ1200 ነው የምትሰራው 30,000 ድራም እንዲሰጣትና ትኬቷ ምናምን ተቆርጦላት አገር ቤት እንደምትገባ ነበር የምታውቀው ማለት ነው። ግን ምን አደረጓት እነሱ ወደ ዱባይ ሂጂ ሁሉም ነገርሽን እናስተካክላለን ብለው ደላላሽ ጋር ሂጂ ብለው ደላላው እዛ አላገኛቻትም። ኖርማሊ በ250 ብር ሆቴል ይዛ አደረች። በሌሊቱ ደግሞ ስደውልላቸው ስልክ አያነሱም ምናምን ብሎክ አድርገዋታል። ፓስፖርቷን ሄደው ብሎክ አድርገዋታል። ከዛ እሷ ኤምባሲ ብትሄድ ለምን ወጣሽ መጀመሪያ ብለው ኤምባሲ እንደዚህ ማለት ነው አውጥቶ ነው ወደ ከበር ያወጣት ማለት ነው። ብሎክ ተደርገሻል ምንም ማድረግ አንችልም በቃ ውጪ ከግቢ ብለው ነው ያስወጣት ኤምባሲ ብትሄድ ራሱ ማለት ነው። ብዙ ጊዜ እንደዚህ የምትገላፈጡ በቃ አረቦች ይወዱኛል ምናምን ነው። አረቦቹ ጋር እንደዚህ በዚህ ደረጃ አትገላፈጡ። ወላሂ ነገ እንደዚህ ተገላፍጠሽ ደሞዝ ለመጠየቅ ይከብድሻል። ሳትገላፈጡ እንኳን ደሞዜን ስጡኝ ለማለት ይከብዳል ከአረቦች ጋር ማለት ነው። ስለዚህ ሲሪየስ መሆን ነው ያለባችሁ። እንደዚህ መገልፈጥ የለባችሁም። ሀቂቀተን ነው የምላችሁ። በጣም አሁን እቺ ልጅ ይምክን ደሞዝ አይሰጧትም። ልጅ ነሽ ትንሽ ናት ምናምን እያለ ነበር። ከመጣች 5 ዓመቷ ነው ግን ትንሽ ናት አሁንም እያለ ነበር ሰውዬው ማለት ነው። ደሞዝ አይሰጧችሁም። ልጅ ነሽ ምናምን እያሉ ማለት አትገላፈጡ። ከቻላችሁ ከአረቦች ጋር በሩቁ ሲሪየስ እረፍትም አይኖራችሁም። እንደዚህ ስትገላፈጡ ማረፍ አትችሉም። አንቺ እኮ እንደ ልጅ ነሽ። አላፍትና ይበዛባችኋል። አላፍትና የቤቱን ሙሉ አላፍትና ነው አናታችሁ ላይ የሚወድቀው ማለት ነው። ሀቂቀተን ነው ምላችሁ። ተጠንቀቁ፣ ይቅርባችሁ። እኔ ብዙ ጊዜ ተናግሬያለሁኝ። በዚህ የሆነች ልጅም አለች አመጣላችኋለሁ። ቆይ እንዴት እንደምትሆን ከነሱ ጋር ማለት ነው። ይሄኔ ስሙኒ አይሰጧትም። ደሞዟ ትበላለች ትጠጥችም ያልኳችሁ ልጅ ወላሂ እንጀራ ይገዙላት ነበረ። ፊት ለፊቱ አወራለሁ እኔ። አሁን ግን ኢትዮጵያ ሄዳለች። ከዛ ከጣሏት በኋላ እኔና እሷ አንድ ቤት ሰርተን ነበረ። እኔ ከሊወሊ ነበርኩኝ ያኔ ማለት ነው። እሷ ልትሄድ ተብሎ ነው እኔ ሄድኩት የነበረው። ከዛች ልጅ ታለቅሳለች ምን ትላለች ታለቅሳለች። ስጠይቃት ምናምን አትናገሪ ተፈራለች። ደግሞ ለመናገር አትናገሪ ብለዋታል። ለእኔ ነገረችኝ። እኔ ደግሞ ስመክራት ምናምን በካሜራ አዩኝ፣ እኔንም አባረሩኝ ማለት ነው። ቁጥር ተቀባብለን ነበረ ዱባይ ላይ ከሄደች ብሎክ ካደረጓት ከተንከራተተች በኋላ ደወለችልኝ። አምጥቼም ስራ አስገባኋት ማለት ነው። እኔ የምሰራበት ቤት ለእኔ መጣ ስራ። እኔ ራሱ ስራ ፈትቼ ነበር በሳቱ አስገባኋትኝ። 1 ዓመት ሰራች። አሁን ኢትዮጵያ ገብታለች ልጅቷ ማለት ነው። እስቲል ነው ግን ታወራቸዋለች ማለት በጸባይ ምናልባት ብሬ ከሰጡኝ ብላ ማለት ነው። እነሱ ግን ነገ ከነገ ወዲያ ነው የሚለዋት ማለት ነው። እና አረብ ቤት አንዴ ብራችሁ ከተበላችሁ ለህይወታችሁ ያሰጋቸዋል። እቺ ልጅ ወላሂ ነው ምላችሁ ውሸት ከሆነ ወረቢ ክሎሮክስ ፊቷ ላይ ደፍቶባታል ሰውዬው። ክሎሮክስ እና ዲቶል ፊቷ ላይ ደፍቶባታል። እቺ 30,000 ሪያል ልጅ ነሽ እንደ ልጅ ነሽ እያሉ እንጀራ እያበሉ 2 ዓመት ያሰሯት ልጅ ማለት ነው።
ያላደረጋት ነገር የለም። እሳፈራለሁ ምናምን ስትል በቃ ምንም የቀራቸው ነገር የለም። ክሎሮክስ ደፍተውባት ፊቷ እስከ ቅርብ ጊዜ ድረስ ይሄ እንዳለ ጠቋቁር ነበረ ቆዳዋ በሙሉ ማለት ነው። በኋላ ግን ማስክ አርጊ ምናምን እያልኩኝ ተልባ ምናምን እያረገች የተለያዩ ማስኮችን እያረገች ደህና ሆነች። አልሐምዱሊላህ በጤና ወጥታ ምንም ሳታብድ አልሐምዱሊላህ 1 አመት ሰርታ ወደ ኢትዮጵያ ገብታለች ማለት ነው። አያችሁ በዚህ ሁኔታ እኮ ልታብድም ትችል ነበር። አላህ ደግሞ እኔን ጣለላት በሰዓቱ። እኔ ራሴን ለማካበድ ምናምን አይደለም ወላሂ ዜጎችን በተቻለኛ አቅም ውጪ ላይ እንዲሲንከራተቱ ካየሁ አልችልም። በቃ በገንዘብ ባልረዳቸው ስራ በማፈላለግ እረዳቸዋለሁኝ ማለት ነውና ይሄ ሁሉ መመክራችሁ ለምንድን ነው? አረቦች ይወዱኛል ምናምን ብላችሁ አትዘናጉ። መዘናጋት አያስፈልግም። አረብ ቤት በሩቁ ነው። ነገም ወላሂ ሌላ ቪዲዮም እንትን እላችኋለሁኝ አስገባላችኋለሁኝ ማለት ነው። እንደዚህ እየተደበደበች የነበረች ልጅ በአሁኑ ሰዓት እህቶች እየተደበደቡ ነው በየቤቱ አፋቸው ከፍተው ደሞዝ ስጡኝ ሲሉ እየተደበደቡ ነው ያሉት ማለት ነው። እና ተጠንቀቁ፣ ጥንቃቄ አድርጉ። እንደዚህ በዚህ ደረጃ ፊት ተሰጥቶኛል ብላችሁ ራሳችሁን አትርሱ ማለት ነው። ገባችሁ? የሆነ ነገር ቢያደርጓችሁስ? አረብ እኔ አላምንም። አረብ ማመን ማለት ነው። ያቺ ጓደኛ የራሱ ላት ነበረ አረብ ማመን ቂቤ ፀሐይ ላይ አስቀምጦ አይቀልጥም ማለት ነው ላት ነበረ። ከዛ እኔና እሷ አንድ ቤት ገብተናል። እኔና እሷ ያንዛ ሁሉ ስቃይ ከደረሰባት በኋላ ማለት ነው አንድ ቤት ገብተን እየሰራን ነበርና ከሴትዮ እኔ ከነሱ ጋር ሲሪየስ ነኝ በነገራችን ላይ ከመዳሞቹም ጋር ከወንዶቹም ጋር እሷ ከሴቷም ከወንዱም ፒስ ሆነች። ያንን ሁሉ አመት ሳይሞላው ረሳቸው ማለት ነው። እኔ ሁሌ እምላታለሁ ተጠንቀቂ፣ ተይ ይሄ መገልፈጥ ምናምን ይቅርብሽ። ትላንትና የጎዳሽ ይሄ መገልፈጥ ነው፣ ይሄ እነሱን ማመን ነው። አንቺ እንደ ቤተሰብ ነሽ እህቴ ነሽ ስትላት ተይ ተጠንቀቂ ራቂ ይላት ነበር ሁሌም ማለት ነው። ከዛ ደህና ደሞዛችን እየሰጡን ደሞዝ መስጠት አቆሙ። እኔ በየቀኑ ነው ሲወጡ ሲገቡ ነው ደሞዝ ይሰጡ የሚላቸውና ተጨቃጭቄ ምን ብዬ እኔ ደሞዜን ተቀብዬ ወጣሁ ማለት ነው። ወላሂ በመጨረሻ ማለት ነው ምን እንዳረጓት ታውቃላችሁ? እዚህ ሁለተኛው ቤት ራሱ እኔ ደሞዝ በየወሩ ካልሰጠኝ አልሰራም ብዬ ወጣሁ። እሷ እዛው ቀጠለች። ይሰጡናል ጥሩ ናቸው ምናምን ብላ ከዛ መጨረሻ ላይ እነዛ ተቃቅፈው ነው ሴትዮ ከስራ ስትመጣ ተቃቅፈው ነው የሚሳሳሙት ማለት ነው። ወረቢ ነው የምላችሁ። እኔ ግን ደህና ዋልሽ እንኳን አልላትም ነበር። ምክንያቱም በቃ ይሰለቸኛል ይሄ ከአረቦች ጋር መልጋግ ማንጠባጠብ ማለት ነው። እና ከዛ መጨረሻ ላይ አንቺ እንትን ከባሌ ጋር ተመካክረሽ የሆነ መድኃኒት አድርገሽብኝ ሴትዮ ሆዳ አብጦ ታማ ሆዳ አብጦ ነበረ። አንቺ ከሴትዮ ጋር ከባሌ ጋር ተመካክረሽ ከባልዮ ጋር ፒስ ነበሩ። እሷ ቁርስ ሰርታ ጁስ ሰርታ ምናምን ታስቀምጥለት ነበረ። ከዛ ከሱ ጋር ተመሳጥረሽ እንደዚህ መድኃኒት አድርገሽብኝ ሆዴ ያበጠው ብላ እሷም ሳታስብበት ከዛ ቤት ወጣች። ከዛም በኋላ ሌላ ቤት ደግሜ አልሰራም አለች። በቃ ተማረረች። ኢትዮጵያ አትግቢ ተይ እያልኳት ኢትዮጵያ ገባች ማለት ነውና ይሄ ሁሉ ለምንድን ነው የነገርኳችሁ? እንድትጠነቀቁ ነው። እኔ ጓደኛዬም ይሄን ቪዲዮ ታያዋለች። እውነት ነው፣ ሀቅ ነው።